ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን በፕሮፌሰር ባህሩ ዘውዴ ዙሪያ አንዳንድ ሀሳቦችን ይዤላችሁ መጥቻለሁ። በቅርቡ ያው ጠቅላይ አብይ አህመድ ከዩኒቨርሲቲ መምህራን ከሚላቸው ጋራ አንድ መድረክ ውይይቶች አድርጓል እና ብዙም ያው አብይ አህመድ ስለሚያደርገው መድረክ ስለ መሪዎች ብቃት መሪ ምን መሆን እንዳለበት ይኸው ያነበበውን ቲዮሪ አለ አይደለ ከዊኪፒዲያ ከዚህ ከዛ የለቃቀመውን ምናልባትም ደግሞ ኤአይ እስቲ በዚህ ጉዳይ ላይ ቻት በዚህ ጉዳይ ላይ እስቲ ምን ልበል ብሎ ያስገባና ቻት ጂፒቲ ኤአይ የሰጠውን አጥንቶና ሸምድዶ እዛ ቦታ ላይ እንግዲህ ምሁር ለሆኑት ለፕሮፌሰሮች ኤሚሬትስ ለረዳት ፕሮፌሰሮች ለምናምኖች ቃለ መጠይቅ ስለ መሪነት መሪ ምን ማለት እንደሆነ ብዙ ሀተታ የሰጠበት ነው እና እኔ ብዙም ስለሱ አብይ አህመድ በተናገረው ዙሪያ ላይ ብዙም የምለው ነገር የለም። ነገር ግን ትንሽ ያሳዘነኝን ነገር በዛ ዙሪያ ላይ መድረኩን በተመለከተ ያሳዘነኝን አንድ ነገር መግለጽ እወዳለሁ። እሱ ምንድነው ስለ ፕሮፌሰር ባህሩ ዘውዱ ፕሮፌሰር ባህሩ ዘውዱ በጣም የማከብራቸው በጣም የማደንቃቸው ሰው ናቸው። ትልቅ ሰው ናቸው። በጣም ትልቅ የታሪክ ምሁር ናቸው እና እኚህን የታሪክ ምሁር እውነት ለመናገር ከሆነ ከዚህ ከወንጀለኛ ሰው ከወንጀለኛ መሪ ጋር ከወሮ በላ መሪ ጋር ጎን ለጎን ቆሞ ሳያቸው ሰቀጠጠኝ። የምሬን ነው የምላችሁ፣ ሰቀጠጠኝ፣ በጣም ሰቀጠጠኝ እና በዚህ ዙሪያ ላይ አንድ ነገር ማለት ፈለኩኝ እና ፕሮፌሰር ባህሩ በጣም ብዙ መጽሐፍ የጻፉ ሰው ናቸው። በጣም ብዙ እዚህ ጋር እንደምታዩት ብዙ መጽሐፎችን የጻፉ ናቸው። ትልቅ ሰው ናቸው። ዘ ኩዌስት ፎር ሶሻሊስት ዩቶፒያ የሚል እና ብዙ እነዚህ የምታዩቸው መጽሐፎችም ጽፈዋል። እኔም ራሴ አንድ ያለኝ ከዚህ በፊት የዛሬ ስንት ዓመት አዲስ አበባ መጥቼ የነበረ ጊዜ በ97 በኢትዮጵያ በ97 አዲስ አበባ መጥቼ የነበረ ጊዜ የገዛሁት አንድ መጽሐፍ አለ። በጣም ግሩም መጽሐፍ እዚህ ጋር እንደምታዩት ሂስትሪ ኦፍ ሞደርን ኢትዮጵያ የሚል ፕሮፌሰር ባህሩ ዘውዴ የጻፉት በጣም ግሩም የእንግሊዝኛ መጽሐፍ ነው። በተለይ የኢትዮጵያ ታሪክ በጣም ግሩም የእንግሊዝኛ መጽሐፍ ነው። እንደውም እዚህ ሀገር ለተወለዱ ልጆች ሁሉ እንዲያነቡት ሰጣቸዋለሁ ብያለሁ። እንደውም አሁን ስላደጉ ስለ ኢትዮጵያ ታሪክ እንዲያነቡ ይሄንን እንደውም ሰጣቸዋለሁ ብያለሁኝ እና ይሄንን የጻፉ ሰውዬ ናቸው። ይህን ጻፉ በጣም አዲስ አበባ ዩኒቨርሲቲ ውስጥ አሉ ከሚባሉ የታሪክ ጥበብት የታሪክ ምሁር መካከል አንዱ ረዳት ፕሮፌሰር ባህሩ ዘውዱ ናቸው። እነዚህ ሁሉ መጽሐፍ እና በጣም በግሌ በጣም የማከብራቸው በጣም የምወዳቸው በጣም የማደንቃቸው በጣም ለሀገርና ለሕዝብ ለአዲስ አበባ ዩኒቨርሲቲም ትልቅ አስተዋጽኦ ያደረጉ ብዙ ጽሁፎች ብዙ መጽሐፍትን የጻፉ ብዙ አርቲክሎችን ፐብሊሽ ያደረጉ በጣም ትልቅ ሰው ናቸው። ኦቶሪቲ በኢትዮጵያ ታሪክ ዙሪያ ላይ ኦቶሪቲ ካላቸው የኢትዮጵያን ታሪክ ተነተኑ ኦቶሪቲ ካላቸው ታላላቅ ምሁራን መካከል የሚመደቡ ናቸው እና እኚህ ሰው እንግዲህ በአንድ መድረክ ላይ አየኋቸው እና በአንድ መድረክ ላይ ሳያቸው ልብ ያዘ ነው። ለምንድን ነው? ለሳቸው ትልቅ ቦታ ስላለኝ ልብ ያዘ እና አንድ ፌስቡክ ላይ ምን አለ ስለ ፕሮፌሰር ባህሩ ዘውዴ ሲጽፍ ወጡና እንደ ሸምበቆ ተንከባለለ እንደ ሙቀጫ የሚለው ተረት አለ አይደለ? እና ወጡና እንደ ሸምበቆ በሚል ርዕስ ስር ስለ እሳቸው በዛ መድረክ ላይ መታየታቸው እንዳሳዘነው ነው የገለጸው። እኔም ያንኑ ነው የምጋራው እና እስቲ ፕሮፌሰር ባህሩ የአዲስ አበባ ዩኒቨርሲቲ የታሪክ ምሁር የታሪክ ጠበብት እሳቸው ከአብይ አህመድ ጋራ በአንድ መድረክ ላይ ተቀምጠው ሲወያዩ እንግዲህ ምንድነው ወገኖቼ ውይይት ማድረግ በመርህ ደረጃ ችግር አለው ብዬ ነው ያላልኩት። ነገር ግን ራስን ማክበር ያስፈልጋል እና የምሁር ሮል ደግሞ ምንድነው የሚለውን
ማጤን ያስፈልጋል። እና እስቲ ፕሮፌሰር ባህሩ አንድ ክሊፕ ላሳያችሁ አቀርብና ከዛ በኋላ ለመድረኩ ክፍት አደርጋለሁ። በእኔ በኩል እንግዲህ ያው እንደሚጠረጥሩት በተለይ ምሁራን ሚና ላይ በሚለው ትንሽ ለመናገር ፈልጋለሁ። አንድ ስትራይክ ያደረገኝ ነገር የእድሜ ጉዳይ ነው። ለምሳሌ ቅድም ብዙዎቹ እነኚህ ትልቅ ለውጥ ያመጡ ምሁራን በሰላሳዎቹ በወጣትነታቸው ዘመን የሚለው ነገር ስሰማ ያገናዘብኩት ከማን ጋር ነው? ከገብረሕይወት ባይከዳኝ ጋር። ገብረሕይወት ባይከዳኝ ያን ሁሉ በጣም መሰረታዊ የሆኑ ሀሳቦች ያነሳባቸው ጽሁፎች አጤ ምኒልክና ኢትዮጵያ፣ መንግስትና ህዝብ አስተዳደር የጻፈው ከ33 ዓመት በፊት ነው። በ33 ዓመቱ ነው የሞተው የሰውዬ እና የሚገርም ነው እና እሱ ደነቀኝ። ሁለተኛ እንግዲህ አሁን እነኛ ያነሷቸው ሁለት ትውልድ የቅድመ ጣሊያን ወረራና የድህረ ወይም በተለይ የተማሪው ንቅናቄ ስልታቸው የተለያየ ነበር። የፓዮኒርስ ኦፍ ቼንጅ ያልኳቸው ፋናወጊዎቹ በመሰረቱ መጎትጎት ነገር ነበር። መጎትጎት እና በተለይ ማሳመን፣ መሳፍንቱን አሳምኖ ለውጥ ማምጣት በሚል አይነት ነገር ነበር። በሌላ በኩል ግን የእኛ ትውልድ መፋለም ነው። በፍልሚያ አዲስ ኢትዮጵያ መመስረት የሚል ነው። በመጨረሻም ያው አብዮቱ ከነ ግሳንግሱ መጣ እና ከዛ በኋላ ግን በመሰረቱ እንደዚህ አይነት የተደራጀ የምሁር ስብስብ የለም። ምናልባት መክስታት ከዛ ከአብዮቱ በኋላ የተፈጠረው ሁኔታ ይህን አይነት ነፃ ሀሳብ የማሸራሸር እንትን ቅስም የሰበረ ይመስለኛል። በኋላ ግን በዘመነ ኢህአዴግ ደግሞ በምንመጣበት ጊዜ የምሁራን ሚና እንደዚህ አይነት ለውጥ በጎትጎትም ሆነ መፋለም ሆነ ይቅርና ወደ ፖለቲካል ፓርቲ ይሆናል። ፖለቲካል ፓርቲ በሚሆንበት ጊዜ የፖለቲካ ከስልጣንም ጋር ነው የሚያያዘው እና በዛ መልክ ይሆናል እና ይሄ ነው ለውጡ። እና አሁን ግን ያ እርሶ በጣም በዝርዝር ያስረዱንን ምሁር እንደዚህ አይነት ምሁር ለማፍለቅ በአሁኑ ጊዜ ምን መሰራት ይኖርበታል ብለው ያምናሉ? በመንግስት በኩልስ ምን? እሺ እንግዲህ እዚህ ጋር ፕሮፌሰር ባህሩ እንዳልኳችሁ ከአብይ አህመድ ጋር ጎን ለጎን ቁጭ ብለው እንደዚህ በአንድ መድረክ ላይ መወያየታቸው በመርህ ደረጃ ችግር የለውም። ነገር ግን ለዚህ ለወንጀለኛ ሰው፣ ለዚህ ለነፍሰ በላ ሰው፣ ለዚህ የብዙ ሰዎች ህዝብ የብዙ ወገኖች ደም በእጁ ያለን ሰው አክብረው አንቱ እያሉ በዚህ መልኩ እሳቸውን ሳይ እኔ ይቅርታ አድርጉልኝና እኔ በጣም ከበደኝ እና አንዳንዴ አንድ የእንግሊዝ ንጉስ ነበረ፣ ስሙ ጠፋኝ። በሁለተኛ የዓለም ጦርነት ጊዜ የእንግሊዝ ንጉስ ነበር እና ሂትለር ጦርነት በሚጀምርበት ጊዜ በርሊን ሄዶ ከሂትለር ጋራ ንግግር ያደረገ ሰው ነው እና ያንን በማድረጉ በቃ ከሂትለር ጋራ አብሮ ንግግር በማድረጉ ትልቅ ተቃውሞ አስነስቶበት ንግስናውን አሳልፎ ለወንድሙ እስከ መስጠት የደረሰበት ጊዜ ነበር እና አንዳንዴ በአንድ መድረክ ላይ መገኘት በራሱ ችግር ባይሆኑም ያ በዛ መድረክ ላይ በምንገኝበት ጊዜ ከዛ መድረክ የምንገኘው ሰው ጋር አብረን በመሆናችን የሚያስተላልፈው የራሱ ሆነ ምልክት እና ረዳት ፕሮፌሰር ባህሩ ከአብይ አህመድ ከብልጽግናው ወሮበላ አገዛዝ ጋር ከአብይ አህመድ ጋር እዚህ ቁጭ ብሎ በሚሄዱበት ጊዜ ለዚህ ሰው እውቅና ነው የሰጡት፣ ለዚህ ሰው ክብር ነው የሰጡት። ይሄ ትልቅ ስህተት ነው። ይሄ አሳዝኖኛል። ከታላቅ አክብሮት ጋር ፕሮፌሰር ባህሩ እዚህ ቦታ ላይ ከዚህ ሰው ጋር እኔ እሳቸውን በማየቴ ለእሳቸው ያለኝ አመለካከት እንዲቀንስ አድርጓል። ወጡና እንደ ሸንበቆ ተንከባለለ እንደ ሙቀጫ እንደሚባለው ማለት ነው። እንደ ሙቀጫ ነው የተንከባለሉ። ይሄ በዚህ ሰው መድረክ ላይ ራሱ መገኘታቸው ይህ ሰው የብዙ ሰው የወለጋ ጭፍጨፋ በአሁኑ ጊዜ በትግራይ ለነበረው ጦርነት ምክንያት የሆነ በአማራ ክልል አሁን እየተደረገ ላለው ጦርነት ምክንያት የሆነ ለብዙ ሴቶች መደፈር ኢትዮጵያ ውስጥ አሁን እየተሆነ ላለው ጭፍጨፋ በሙሉ ምክንያት የሆነ የዚህ ሰው አገዛዝ
የዚህ ሰውዬ የኦሮሞማ የኦነጋዊ አገዛዝ ነው እና ለዚህ ሰው ክብር ሰጥተው ለዚህ ሰው ቦታ ሰጥተው እዚህ ቦታ መገኘታቸው በዚህ እድሜያቸው ያንን ሁሉ ስራ ሰርተው ያንን ሁሉ ትልቅ ነገር አድርገው በዚህ መድረክ ላይ መገኘታቸው ራሳቸውን ያዋረዱት ይሄ አንዱ ነገር ነው ወገኖች። ሌላው በሁለተኛ ነጥብ አነሳው ነገር እሺ ተገናኙ፣ ምን አደረጉ? ምን ተወያዩ? ምን ፋይዳ ያለው ነገር ምን ሰሩ? በዚህ መድረክ ላይ እንደ ምሁር እሳቸው በኃይለ ሥላሴ በደርግ ጊዜ የነበረውን በወያኔ ጊዜ የነበረውን ደርግም ወያኔም ለምሁር የነበራቸውን አመለካከት አሳይተዋል። ምሁር ይከበር እንዳልነበረ፣ በደርግ ጊዜ ነፃ ሐሳብ ማንሸራሸር እንደማይቻል፣ በወያኔ ጊዜ ደግሞ ምሁራን ወደ ፖለቲካ እንዳዘነበሉ ይናገራሉ። ምን ችግር አለው ወደ ፖለቲካ ማዘንበል በነገራችን ላይ እና ሶስተኛ አሁን ግን በቃ ልክ በወያኔ ጊዜ ከነበረውና በአብይ ጊዜ በደርግ ጊዜ ከነበረው የተሻለ ሁኔታ እንዳለ አድርገው ነው ለማቅረብ የሞከሩት። ይሄ ደግሞ ስህተት ነው። ለሳቸው ድንገት የአብይ አህመድ የዛሬቱ የኦነግ የኦሮሞ ብልጽግና የኦነጋዊ የኦሮሞ ብልጽግና ኢትዮጵያ ለሳቸው ተመችታ ሊሆን ይችላል። እሳቸው ምንም አልሆኑ ሊሆን ይችላል። ነገር ግን የተቀረው ኢትዮጵያዊ እሳቸው የሚያውቋት ስለሷም ታሪክ የጻፉላት ኢትዮጵያ ምን ደረጃ ላይ ነው ያለችው? ጎንደር ስለ ጎንደር ብዙ ጽፈዋል። ላሊበላ ጎንደር ምን ደረጃ ላይ ነው ያለው? ላሊበላ ምን ደረጃ ላይ ነው ያለው? እና በጣም ያሳዝናል። እና ኮምፔር አድርገው የአብይ አህመድ አገዛዝ ለምሁር ቦታ እንዳለው አድርገው ያቀረቡበት ሁኔታ ነው ያለው። ለመሆኑ በእስር ቤት የታሰሩ ምሁራን የሉም? ረዳት ፕሮፌሰር ባህሩ በነፃ አመለካከታቸው ሐሳባቸውን በነፃነት በማንሸራሸራቸው እስር ቤት እየማቀቁ ያሉ ምሁራን የሉም? በመጻፋቸው ሐሳባቸውን በመናገራቸው የመፍትሄ ሐሳቦቻቸውን ቦልድሊ በማቅረባቸው ወደ ወኔ የተወረወሩ የሉም? ከሌሉ ለሳቸው መክረው ወደ ቃሊቲ ወደ ቂሊንጦ ወደ ተለያዩ እስር ቤቶች ይሄዱና እስቲ የአዋሽ አርባ ይሄዱና እስቲ ያነጋሩ። እስቲ ዶክተሮች ፒኤችዲ ያላቸው መጽሐፍት የጻፉ ምሁራን ያገኛሉ። እና የአብይ አህመድ ዘመን ከወያኔና ከደርግ ዘመን እንደተሻለ አድርገው ያቀረቡት አቅርቦትም በጣም ልብን የሚሰብር ነው። በጣም አዝኛለሁ። እኔ በሳቸው አዝኛለሁ። ለሳቸው ትልቅ ክብር ትልቅ ቦታ የነበረኝ ሰው ይሄንን በቃ በጣም አዝኛለሁ። ሶስተኛ እና መጨረሻ ማቅረብ የምፈልገው አሁን እሳቸው አሁን የኢትዮጵያውያን አጀንዳ አርቲፊሻል ኢንተለጀንስ ነው፣ ቻት ጂፒቲ ነው የኢትዮጵያውያን አጀንዳ። ስለ ቻት ጂፒቲም ጠይቋል። ኤአይ እና ቻት ጂፒቲ ችግርም ሊፈጥር ይችላል ምናምን ብሎ አሁን የቻት ጂፒቲ እና አርቲፊሻል ኢንተለጀንስ ነው የኢትዮጵያውያን ጥያቄ፣ አንገብጋቢ ጥያቄ። ኢትዮጵያ ውስጥ የሚኖር ምሁር የኢትዮጵያን መሰረታዊ ችግር ነቅሶ የማውጣት ነቅሶ ካወጣ በኋላ ኢትዮጵያ ውስጥ ላሉት መሰረታዊ ችግሮች ደግሞ መፍትሄ የመስጠት ኃላፊነት የለበትም ወይ? ኢትዮጵያ ውስጥ አሁን የአርቲፊሻል ኢንተለጀንስ የሮቦቲክስ ችግር ነው ጥያቄ ነው የኢትዮጵያውያን ጥያቄ። ያ ነው የኢትዮጵያውያን ጥያቄ። በሚሊዮኖች የሚቆጠሩ ተፈናቅለው ባሉበት ሁኔታ፣ በብዙዎች የሚቆጠሩ የሚበሉት ባጡበት ሁኔታ፣ በብዙዎች የሚቆጠሩት ስራ በሌላቸው ሁኔታ፣ ምንም ነገር በሌላቸው ሁኔታ፣ በጦርነት ውስጥ እየማቀቁ ባለበት ሁኔታ፣ በድሮን እየተጨፈጨፉ ባለበት ሁኔታ፣ በከባድ መሳሪያ እየተጨፈጨፉ ባለበት ሁኔታ፣ እየተደፈሩ ሴቶች እየተደፈሩ፣ እናቶች እየተደፈሩ፣ ሚስቶች እየተደፈሩ ባለበት ሁኔታ፣ በሺዎች ሴቶችን የመድፈር የጦር ወንጀሎች እየተፈጸሙ ባለበት ሁኔታ፣ ዜጎች በረሃብ እየሞቱ ባለበት ሁኔታ ሮቦቲክስ ነው የኢትዮጵያውያን ጥያቄ? አርቲፊሻል ኢንተለጀንስ ነው የኢትዮጵያውያን ጥያቄ? እና በዚህ ወቅት ረዳት ፕሮፌሰር ባህሩ መሰረታዊ የሆነ እኔ እሳቸውን በሆነ የምጠይቀው እንደ ምሁር ጠቅላይ ሚኒስትር ምሁር እሶ ያሉት ብቃት ያለው ምሁር እንዲኖር ከተፈለገ ሀገር ሰላም መኖር አለባት። ምሁራን ሀገርን ጥለው እየወጡ ነው። በሰላም እጦት፣ በፍትህ እጦት፣
በማንነት ላይ በሚፈጸም ጥቃት ጥያቸውን እየጣሉ አገራቸውን እየጣሉ ከተማቸውን እየጣሉ ሌሎች ሀገሮችን እያገለገሉ ነው። ኢትዮጵያ የምሁር ጸር እየሆነች ነው። ስንት ዶክተሮች ስንት ሐኪሞች ናቸው ኢትዮጵያ ተምረው ጥለው ወደ ሌላ ቦታ ኡጋንዳ፣ ሩዋንዳ እየሰሩ ሌሎች አፍሪካ ሀገራትን እያገለገሉ ያሉ፣ አሜሪካ፣ አውሮፓ መጥተው እየሰሩ ያሉ ስንት ሐኪሞች ናቸው? ስንት ኢንጂነሮች ናቸው? ስንት የተማሩ ሰዎች ናቸው? ያ ሁሉ የሆነው ለምንድን ነው? አሁን ያለው ክፉ አገዛዝ፣ ዘረኛ አገዛዝ ጸረ ሰው ስለሆነ፣ ጸረ እድገት ስለሆነ። እንግዲህ ምሁር ኢትዮጵያ ምሁር እንዲኖራት ከተፈለገ ምሁር አይደለም ሌላም ሰው እንዲኖራት ከተፈለገ የሰው ልጆች በሰላም የሚኖሩባት የምትመቻች ሀገር መሆን አለባት። ያ ባልሆነበት ሁኔታ እንኳን ምሁር ያልተማረውም ሀገርን ጥሎ እየሸሸ ባለበት ሁኔታ እንዴት ነው ምሁር ኢትዮጵያ ሊኖራት የሚችለው? አያችሁ? መሪስ እንዴት ነው ኢትዮጵያ ልትፈራ የምትችለው? ስለዚህ ትልቁ ኢሹ ይሄ ነው። ትልቁ መጠየቅ ያለበት ምሁሮቻችን ለምንድን ነው ከሀገር የሚሸሹት የሚለው ጥያቄ፣ ያ መሰረታዊ ጥያቄ ነበር ፕሮፌሰር ባህሩ ማንሳት የነበረባቸው። ያም ደግሞ ምንድነው ኢትዮጵያ ሰላም የላትም። ሰላም በሌለበት ሁኔታ ፕሮስፐሪቲ አይኖርም። ሰላም በሌለበት ቦታ ብልጽግና አይኖርም። ሰላም በሌለበት ሁኔታ እድገት አይኖርም። ሰላም እንዲኖር ደግሞ ፍትህ ያስፈልጋል። ስለዚህ እንደ ምሁር በዚህ መድረክ ላይ ትልቅ ኦፖርቹኒቲን መጠቀም ሲገባቸው ፕሮፌሰር ባህሩ አልተጠቀም። አደርባይ ፕሮፌሰር ነው የሆኑት። ይቅርታ ይደረጋል። በጣም አደርባይ ፕሮፌሰር ነው የሆኑት። እንደ ምሁር አክት አላደረጉም። እንደ አዋቂ ሰው አክት አላደረጉም። እንደ ተማረ ሰው አክት አላደረጉም። አንድ ከዚህ በፊትም የገለጽኩትን አንድ ጥቅስ ላሳያቸው። አሜሪካን ሀገር ያለ አንድ ፊሎዞፈር ነው እና ይሄ ፊሎዞፈር የተናገረውን ነው ማጋራችሁ። እና ይሄ ፊሎዞፈር ምን ይላል? በተለይ ስለ ኤዱኬሽን፣ ስለ ምሁር ምን መምሰል እንዳለበት ይናገራል። እዚህ ጋር ታያላችሁ። ጆን ዲዊ ይባላል። ጆን ዲዊ የሚባል አሜሪካን ሀገር የሚኖር ምሁር ነው እና ጆን ዲዊ ምንድነው የሚለው? if education doesn't teach you to resist injustice it has failed ይላል። ተማርን ብለን ተምረን አዋቂነን ብለን ያ ዕውቀታችንና ያ ትምህርታችን ያ ምርምራችን ኢፍትሃዊነትን እንድንታገል የማያደርገን ከሆነ ፌል አድርገን ወድቀናል። እንዳልተማርን አዋቂ እንዳልሆነን ሰው ነው የምንቆጠረው ማለት ነው። ስለዚህ የመማር ምልክቱ የአዋቂነት ምልክቱ ፕሮፌሰር መባል አይደለም፣ መጽሐፍ አይደለም፣ የዩኒቨርሲቲ አስተማሪ መሆን አይደለም። አያችሁ? ሌክቸር መስጠት አይደለም። የአዋቂነት ምልክቱ የእውነተኛ አዋቂ የእውነተኛ የተማረ ሰው ምልክቱ ለፍትህ መቆም። ለፍትህ የማይቆም ምሁር መሀይብ ነው። ለፍትህ የማይቆም ፕሮፌሰር ደንቆሮ ነው። ጆን ዲዊ እንደተናገረው አንድን ሰው ትልቅ የሚያደርገው አንድን ሰው አዋቂ የሚያደርገው የተማረው ነገር ያው ያነበበው ነገር አይደለም። 10 መጽሐፍት ቢያነብ 10 መጽሐፍ ቢጽፍ ያ አይደለም አንድን ሰው አዋቂ የሚያሰኘው። ዕውቀት እኮ ማንነታችንን ቢልዳፕ እኛነታችንን ቢልዳፕ ኢንቴግሪቲያችንን ቢልዳፕ ሞራሊቲያችንን ቢልዳፕ ለማድረግ አይደለ እንደምንማረው። የምንማረው እኮ ራሳችንን ለመለወጥ እኮ ነው የምንማረው። የምናውቀው እኮ ራሳችንን ለመለወጥ ነው፣ ለመሻሻል እኮ ነው። ዕውቀት ወደ ለውጥ፣ ዕውቀት ወደ መሻሻል፣ ዕውቀት ወደ ፕሮግረስ የማያመራን ከሆነ እኮ ዋጋ የለውም አይደል እንዴ? እና አንድ የሰው ልጅ ደግሞ አዋቂ የሚባለው አንድ የሰው ልጅ ደግሞ ትልቅ ደረጃ ደረሰ የሚባለው በዋናነት ራሱን መለወጥ ሲችል ነው። ራሱን የለወጠ ሰው ሌላውንም ለመለወጥ ይሰራል። ራሱን የለወጠ ሰው ትልቅ መሆኑን ያውቃል። ትልቅ የሆነ ሰው ደግሞ ታች ያሉትን ያነሳል።
ታች ያሉትን የማያነሳ ታች ያሉትን የማይመለከት እኔ ምንም ስላልሆንኩኝ እኔ ኢትዮጵያ ውስጥ ጥሩ ቪላ ቤት አለኝ፣ ጥሩ ኑሮ አለኝ፣ ጥሩ መኪና አለኝ፣ ምንም ችግር የለብኝም፣ እንደ ልቤ ወጥቼ እገባለሁ፣ ምንም የሆንኩት ነገር የለም፣ እኔ ምን አገባኝ የሚል ምሁር አይደለም። የተናቀ ምሁር ፌላ እኮ ምሁር አይደለም። እና እነ ረዳት ፕሮፌሰር ባህሩ እኔ እንደዛ የሆኑ ይመስለኛል። ትልቅ አክብሮት ጋራ እንደዛ የሆኑ ይመስለኛል። እንደዛ የሆኑ ይመስለኛል። አቀርብና ከዛ በኋላ ለመድረኩ ክፍት አደርጋለሁ። በእኔ በኩል እንግዲህ ያው እንደሚጠረጥሩት በተለይ ምሁራን ሚና ላይ በሚለው ትንሽ ለመናገር ፈልጋለሁ። አንድ ስትራይክ ያደረገኝ ነገር የእድሜ ጉዳይ ነው። ለምሳሌ ቅድም ብዙዎቹ እነኚህ ትልቅ ለውጥ ያመጡ እዚህ መድረክ ላይ ተጠቅመው ስለ ፍትህ ያነሱት ነገር የለም። በኢትዮጵያ ውስጥ ስላለው የሰላም እጦት ያነሱት ነገር የለም። መሰረታዊ ኢትዮጵያ ውስጥ ያለው መሰረታዊ ችግር እንዲፈታ እንደ ተማረ ሰው፣ እንደ ታሪክ አዋቂ፣ እንደ ታሪክ ተመራማሪ የመፍትሄ ሀሳቦችንም ያቀረቡበት ሁኔታ የለም እና ይሄ በጣም ያሳዝናል። ወጡና እንደ ሸምበቆ ተንከባለሉ እንደ ሙቀጫ እና ያሳዝናል። እና እንግዲህ ይሄ ነው እንግዲህ አንዱ ሀገራችንን ችግር ውስጥ እየከተተ ያለው ወገኖቼ። በአንድ በኩል በእነ አብይ አህመድ በኦሮሞ ብልጽግናዎችን ብቻ ማዘን እና እነሱን ብቻ መክሰስ አይቻልም። እንዲህ አይነት ስርዓት እንዲቀጥል አላው እያደረግን ያለ ነው እኛ ነን። በቃ በሌላው ማህበረሰብ ላይ የሚደርሰው ስቃይና መከራ እኛን እስካልነካ እኛ ላይ እስካልደረሰ ድረስ ምንም እንዳልሆነ አድርገን ነው የምንቆጥረው። አንድ ጊዜ እናቴ ምን አለችኝ? በህይወት የለችም ጌታ ጋር ነው ያለችው። ምን አለችኝ? በጣም በዚህ በእስረኞች ጉዳይ ላይ በሌሎች ጉዳይ ላይ አንዳንድ ነገሮች ሳደርግ አንተ እኮ ዝም ብለህ ነው የምትደክመው አለች። አንተ እኮ ዝም ብለህ ነው የምትደክመው፣ አርፈህ ተቀመጥ፣ ምንም የምታመጣው ነገር የለም አለች። እና አንድ ነገረችኝ ምሳሌ ምንድን ነው? በእውነቷ ነው። እኔ ምንም የሆንኩት ነገር የለም። ለምን አሜሪካን ሀገር ነው የምኖረው። ምንም እኔ በወያኔ በገባች በአመቱ ነው አሜሪካን ሀገር የመጣሁት። ስለዚህ ምንም ቤት የለኝ፣ ንብረት የለኝ፣ ቢዝነስ የለኝ፣ ምንም ነገር የለኝ። በቃ እና ምንም በአሜሪካን ሀገር መብት ተከብሮ ነው እየኖርኩ ያለሁት። በቃ ይገርማቸዋል። ማንነቴ ሳይጠየቅ መብት ተከብሮ እንደ ሰው መብት ተከብሮ ነው እየኖርኩ ያለሁት። በውጭ ሀገር ይገርማቸዋል። አክሰንት እያለኝ በውጭ ሀገር እንደ ሰው መብት ተከብሮ ነው እየኖርኩ ያለሁት። እና ምን አለችኝ? አንድ ጊዜ የሆነ ቦታ ሳልፍ አለች፣ የሆነ ቦታ ሳልፍ ይዘው አንዱን ይደበድቡታል አለች። እና ሰው ዙሪያውን ገቡ ያያል አለች። አልቃ ገብቶ ለማስቆም የሞከረ ሰው የለም አለች። ያያችሁ ያን ያህል በቃ እንደ የሃይማኖት ሀገር ሃይማኖተኞች ነን እንላለን። ሃይማኖተኞች ነን፣ ኢትዮጵያ የሃይማኖት ሀገር ናት እንላለን። ኢትዮጵያ የሃይማኖት ሀገር ናት እንላለን። በየጊዜው በየቦታው ወይ አላሁ አክበር ይሄ ጸሎታቸውን ሲያደርጉ ወይም ደግሞ የቅዳሴ ሲቀድሱ እንሰማለን። ቤታችን ቁጭ ብለን ሌሊትም ሁሉ ሳይቀር በቃ ቅዳሴ ሲቀደስ ነው የምንሰማው ተኝተን፣ ወይንም ደግሞ ለጸሎት መመስገን ምንድነው ጥሪ ሲያቀርቡ ሙስሊሞች እሱን ነው የምንሰማው፣ ከሩቅ እንሰማለን። ያ የሚያሳየው ምንድነው? ሃይማኖተኞችን የንግስ በዓል ከተባለ ወይም የረመዳን የሆነ ይፍጠር ከተባለ ወይም ደግሞ የቅዳሴ የንግስ በዓል ከተባለ የሚገኘው ሰው ብዛቱ ልነግራችኋቸው ጢም ነው የሚሉ በቃ ቤተክርስቲያኑ በሉ መስጊዱ በሉ ጢም ነው የሚሉ ሃይማኖተኞች ነን።
እግዚአብሔርን እንፈራለን የምንል ሰዎች ነን ብዙዎቻችን። ግን እንደ ማህበረሰብ ግን ትልቅ ችግር አለብን። ይህ ህዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ የራቀ ነው እንደሚል መጽሐፍ ቅዱስ ላይ ላዩን ነው እንጂ የምናከብረው ውስጣችን ግን ልባችን ከእግዚአብሔር የራቀ። አንድ ጊዜ አንድ እናት ሲነግሩኝ የሆነ ገብርኤል ቤተክርስቲያን ንግስ በዓል ላይ ነው እና እዛ ንግስ በዓል ላይ ሁለት አባቶች በቃ ያወራሉ እና የገብርኤል ንግስ ነው። መዓት ሰው ተሰብስቧል እና መዓት ሰው ተሰብስበው ሲጸልዩ አንዱ አባት እንደው ምን ነው እግዚአብሔር ይሄ ሁሉ ሰው ሲለምንህ እንደው ይሄ ሁሉ ሰው ሲለምንህ ማትሰማን ጸሎታችንን ማትሰማው ምን ነው መድኃኒዓለም አንተ መድኃኒዓለም አንተ ገብርኤል ብሎ ጸልዩ። ከዛኛኛው አባት ዝም አሉና ስማ እኔ ወንድም ማለት ስማ ይሄ ሁሉ እዚህ የምታየው ሰው እኮ አካሉ ነው እንጂ እዚህ ያለው ልቡ እዚህ የለም። አካሉ ነው እንጂ ልቡ እዚህ የለም ይል መሰረት። ስለዚህ የሰው መብዛቱን ውጫዊ ሃይማኖተኛ ስርዓት ማድረጉን አይደለም ማየት ያለብን። ብዙዎቻችን በልባችን እግዚአብሔርን አንወደው። በአፍ እንወዳለን እንለዋለን እንጂ በልባችን ግን አንወደው። በልባችን እሱ የሚለውን ነገር አናደርግም። እሱ የሚፈልገውን ነገር አንፈልግም። ሁለታቸው ነው። እግዚአብሔርን የምንወድ ሃይማኖተኞች ነን፣ ግን ሌላው ላይ ስቃይና መከራ ሲደርስ የማይሰማን ከሆነ እግዚአብሔርን አንወደው። የሌላው ህመም፣ የሌላው ስቃይ፣ የሌላው መከራ እኛን የማይሰማን ከሆነ ሌላው ላይ የፈለገ ነገር ሲፈጸም እንዳላየ የምናልፍ ከሆነ ዝም የምንል ከሆነ እውነቴን ነው የምላችሁ እግዚአብሔርን አንወደው። ሃይማኖተኛ እንላለን እንጂ ሃይማኖቱ ልባችን ውስጥ የለም ላይላዩን እና ከዛ እናቴ ምን አለች? እነዛ ሁሉ ሰዎች ሲደበድቡ ዝም አለችና የኛ በቃ ብዙ እንትን ነው ምንድነው አንተ ለምንድን ነው እንትን የምትለው አለች። እንዴት ያ ሁሉ ሰው ከቦ እንዴት ያህል ሰው ሲደባደብ እንዴት ገብተው ኖ ይሄ እግዚአብሔር አይወደውም፣ እግዚአብሔር ኖ ይሄ ትክክል አይደለም፣ እንዴት የሚያስታርቅ ሰው ይጠፋል? እንዴት አንዱን የሚያስቆም ተው ይሄን ወንድምን መደብደብ የለብም ይሄን ወንድምን እንዲህ ማድረግ የለብም ብሎ እንዴት በመሃል የሚገባ ሰው ይጠፋል? አያችሁ፣ ያ ሁሉ ሰው ተሰብስቦ ግን የሰው ልጅ ሲደበደብ የሰው ልጅ ሲወገር ብሎ ዝም ብሎ ይባል እና እንዲህ አይነት ነገር ነው ያለው ወገኖች። በብዙዎቻችን ዘንድ በብዙ ምሁሮቻችንን ሙሉ ሳይቀር እነሱ ላይ ምንም ነገር እስካልደረሰ ድረስ ሌላው ህዝብ ላይ የሚደርሰው መከራና ሌላው ህዝብ ላይ የሚደርሰው ስቃይ ምንም እንዳልሆነ አድርገው ነው የሚያስብ። ለዚህም ነው እነ ረዳት ፕሮፌሰር ባህሩ ዘውዴ በዚህ መድረክ ላይ አንደኛ ከእንደዚህ አብይ አህመድ ካለ የኦሮሞ ብልጽግና ኦነጋዊ ክፉ ሰውዬ ጋራ አብሮ መታየታቸው በራሱ እሱ ይሄ ሰውዬና የሱ አገዛዝ ለፈጸማቸው ወንጀሎችና ላፈሰሳቸው ደም ለተከፈለው ለሞቱት ሰዎች ሁለተኛ እነሱን እንደመግደል። ሁለተኛ ወገኖቼ በዚህ ፎረም ውስጥ መጠየቅ የሚገባው ጥያቄ ቢያንስ ይሄን ኦፖርቹኒቲ ተጠቅሞ የህዝብን ጥያቄ የህዝብን አንገብጋቢ ጥያቄ ማቅረብ አልቻሉም። እና የምሁር ስብስብ እንዲህ አይነት የምሁር ስብስብ ቢኖር ምንም የሚያመጣው ነገር ለሚከርታ ያደረግልኝ እና ፕሮፌሰር ባህሩ ዘውዴ ዙሪያ ወጡና እንደ ሸምበቆ ተንከባለሉ እንደሞ የሚለው እውነት ነው። ትልቅ ሰው ነበሩ። ብዙ መጽሐፎችን የጻፉ እንዳልኳችሁ ነው። በጣም ብዙ መጽሐፎችን የጻፉ ብዙ ስራ የሰሩ እዚህ ጋርም እንደምታዩት ይሄንን ሁሉ መጽሐፍ እኔ በግሌ የገዛሁት መጽሐፍ በጣም የምወደው ትልቅ መጽሐፍ የጻፉ ሰው ናቸው። በጣም የማከብራቸው ሰው ናቸው። ግን በቃ አብይ አህመድ እና የኦሮሞ ብልጽግናዎች እውነቴን ነው የምላቸው ትላልቅ የሚባሉ ሰዎችን ሁሉ እየጣሉ ነው። እና አልማርያም የሚባል የፕሮፌሰር ፖኒቴል በቃ የማይረባ ቋት ነው። ትልቅ ሰው በብዙ ሰው ተሰሚነት ያለው ብዙ ነገር የሚሰራ የነበረን ሰው በቃ ሎስ አንጀለስ ብትሄዱ አሁን
እየተደበቀ ነው። በፊት በየቦታው ፕሮፌሰር አል የሚባል የነበረ በህዝብ የሚወደድ የነበረ ሰው አሁን ተደብቆ ነው። በቃ ፕሮፌሰር ለማርያም አበሻዎችን አይቀላቀሉም። ሎስ አንጀለስ ውስጥ አሁን አበሻዎችን አይቀላቀሉም። አይገርማችሁም? ተደብቆ ነው የሚወጣው። ተደብቆ ምናምን ትልቅ የነበሩ ሰዎችን እንዲዋረዱ ያደረገ አንዴ ኤርሚያስ ለገሰ ዋቅጅራ አሁን በዋቅጅራ መጠራት ነው የሚፈልገው መሰለኝ። ኤርሚያስ ለገሰ ዋቅጅራ ምን አለ? ዋት አብይ ተችስ ዳይስ ሲል ነበር። ዋት አብይ ተችስ ዳይስ፣ አብይ የነካው ይሞታል ሲል ነበር። በጣም ብዙ ጊዜ የምታስታውሱ ከሆነ ያው አሁን እሱ አብይ እሱን ነካውና እሱ ሞተ። ይሄን እያወቀ አብይ የሚነካው በሙሉ ይሞታል ሲል እንዳልነበረ ሲያስጠነቅቅ እንዳልነበረ አሁን እሱ ሄደና እሱም በአብይ ተነካና ሞተ። እና እነ አልማርያም በአብይ ተነክተው ሞቱ። እነ ታማኝ በአብይ ተነክተው ሞቱ። ኢረለቨንት ነው። እነ ሲሳይ አጌና እነ ብርሃኑ ማን ነበር? ብርሃኑ ነጋ እነዚህ በሙሉ በአብይ አህመድ ተነክተው ምን ሆኑ? ሞቱ። ተቀባይነታቸው ተንኮታኮተ። እና አሁን አሉን የምንላቸው የቀሩትን ደግሞ እንደነ ረዳት ፕሮፌሰር ባህሩ ዘውዴን ደግሞ አምጥቶ ይኸው እያዋረዳቸው ነው። እና ይሄ ለፕሮፌሰር ለረዳት ፕሮፌሰር ይቅርታ ለፕሮፌሰር ሙሉ ፕሮፌሰር ናቸው፣ ኤሚሬትስ ፕሮፌሰር ናቸው። እና ለፕሮፌሰር ባህሩ ዘውዴ ከአብይ አህመድ ጋር ሆነው ያደረጉት መድረክ ለሳቸው ለሌጋሲያቸው ለሰሩት ስራ ትልቅ ውርደት። እንግዲህ በረዳት ፕሮፌሰር ዙሪያ ያቀረብኩት በፕሮፌሰር ባህሩ ዘውዴ ዙሪያ ያቀረብኩት ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።